ዛሬ እንግዲህ አብርሽና ሩታ የኔ ንግስቶች የሚዲያው ድምቀቶች ስላልመጡ በሌላ ቤት ነው ለመፈትፈት የመጣሁት። የፍትፈታ በሉት እንግዲህ በሰው መስራት ፍትፈታ ነው አይደለም? ያው ለዶላር ስለሆነ ችግር የለውም አይደለም? የኔ ንግስቷ ጨረቃዬ ነብሯ ሩታዬ ዛሬ እንግዲህ ስለ ቦፍ አልቦሰቱም። ጠበቅኩ አልሰሩም። አይ እንግዲህ ዱባይ ከገቡ እንኳን ዱባይ ነፃነት ያለት ሀገር ናትና ምንም አይሆንም ብዬ በተስፋ ዛሬ መጥቻለሁ። አበረታቱ። ዛሬ የምለቅላችሁ በሳቅ ነው። ተወረድነው በጋጥፈሽ አሁን ፈልጊ ምንድን ነው አንቺ ፈቺ አልሐምዱሊላህ ተገላገል። እንደውም ከአንቺ ከመጣ ፈተት አደረገሽ እናት አልሐምዱሊላህ ይህ ከመጣ ዛሬ አልፈታሽ ጭራሽ እና አግኝቼሽ ጭራሽ ሱብሃንአላህ ከራስሽ ከመጣማ አልሐምዱሊላህ ጭራሽ ላይ ለማጥፋት አልሐምዱሊላህ እና ድንግልና ይተማለሳ የጣልሽበት ሄደሽ ፈልገሽ ችግር የለም ይሰበከት ትገት ደ በርባድ ማብራት ድንጋት በርባድ ከኩፈት መነከሽ ፈልጊ ቤት ውስጥ ሆና እሱ ደግሞ አይሆንም የምትል ከሆነ ደግሞ እሱ አይሆንም የምትል ከሆነ ከዚህ በፊት ስንት ቪዲዮ የቀረስኩ ካለ ራቁትን ልቅቅ አደረግና ራሴ ነው ለይቷ ጨጓራ በልጅነቷ ጨረስኩ በልጅነቷ በስኩር ኩሮ ከለበት አንቺ ኧረ እስከቆይሽ እኮ እና ፍታኝ ካልሽ እኔ ይኸውልሽ ዛሬ ማታ ከፈለግሽ በሚሊዮን አውጥቼ ደግሼ እንዳገባሽ ደግሼ እሸኝሻለሁ። መሄድ ከፈለግሽ ማለት ነው እንጂ በእኔ እንደበቀሽ ካሜራ ቀርጸሽ ቪዲዮ ቀርጸሽ ሚዲያ ላይ መለቀዩበት ነገር የለም። መፈታት ከፈለግሽ እናትዬ ዘና አድርጌ አፈታት እንደዚህ ሂጂ ሻንጣሽን ይዘሽ ወጪ እየተሳዳደብን አይደለም ሄደ ደግሼልሽ ኑ በቁልን ፈተዋት ተፋታል ብዬ አስጨፍሬልሽ አርጄ አስበልቼልሽ እንኳን በሰላም ተገላገልኩ እየመሸኝሽ አይደለም ፈልግ እሷ ልቃኝ በግ ስታደርገኝ ነበር። የት ነበርሽ? አትክልት መጀመሪያ አንቺ በእጅ አትክኝ እስከዚህ ማለሽ ነው አንቺ እኔ የማይሰማ የለ የማይባል የለ። ሚዲያ ላይ ስትወጡ ማለት ነው ብዙ ነገሮችን ትሰማላችሁ፣ ብዙ ነገሮች ትማራላችሁ። እኔ ዛሬ የሰማሁት ነገር ማለት ዛሬ አይደለም ትናንት ነው የተለቀቀው የቪዲዮ ግን አይ ሰይድ ያችን የመሰለ እንጀራ የመሰለች ሚስትቶ በጋጠ ወጥ ሴት ወዶ ማለት ነው ወዶ አይደለም በግድ አስገድዳው ነው በነገራችን ላይ እና እሳት የገባበት ነው ወይ ወንድማችን ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊ ሰላም ብያለሁ። ፋሚሊዎች ክርስቲያን ወገኖቼ እንደዛው ዛሬ እንግዲህ መጥቼላችኋለሁ። ንግስትና ንግስቱ አብርሽና ሩታ ቪዲዮ አለቀቁ። እንግዲህ ከወዳ ያው መሽቷል፣ ግን አንድ ቪዲዮ ለምን መተሱ ያየው ልቀቅስ ተአምር የሆነብኝ ንግግር ነው የሰይድና የሀዩ ጉዳይ ማለት ነው። እቃያን መልስ የወሰድከውን ትፋ አየለች ነው እንግዲህ ሴት ልጅ አወል ነበር እንጂ መድነው መደቆስ አሁን ምን ያደርጋል ውሃ ጥዶ ማልቀስ ይባላል። እና መጀመሪያ አወዳደቃችንን ሳናሳምር በሰው በላይ ጉፍ ብለን ዛሬ እንደገና የሆነ ነገር ሲፈጠር እቃያን መልስ ነገር እየወስደሃል። አረ በጣም ነው የሚደብረው፣ በእውነት በጣም ነው የሚያስጠላውና ላይክ ሰብስክራይብ ያደርጋችሁ አበረታቱ። ዛሬ አብርሽና ሩታ ስለሌሉ ወደ ሌላ ጎራ ብዬ ነው። እስኪ አበረታቱን በቃ ቪዲዮን እስከመጨረሻው ቢያንስ እንኳን 10,000 አስገቡኝ በዚች በሳምንት ውስጥ ማለት ነው። በቃ አስገቡኝ 10,000። እቺን ቪዲዮ ስትዋል ላይክ አድርጓት፣ ከዛ ወደ ሰው ይሄዳል ማለት ነው። እና ዛሬ እንግዲህ እኔ የሚገርማችሁ ነገር ሱመያ በጣም ነው የምከታተላት። የመን ላይ ሆናና በጣም ጀግና ሴት ናት። ለሰው ልጅ አቀባበሏ ብዙ ዩቲዩበር ያፈራች ናት። እንደ ተንቢ በሏት በቃ ጀግና ናት። እንደገና ለሰው ልጅ ስፔክት አላት ምናምን በቃ ብዙ ነገር ሰርተዋል ማለት ነው የመን ሆነው ማለት ነው። አሁን ግን በቃ እውነት ሴት መሆኔን የጠላሁበት በቃ እኔ ሴት ነኝ እንዴ እስከምል ድረስ ነው። በእውነት እንደዛ አይባልም። ከዋት ነው ወንድ ልጅ በቃ እንደዚህ የማይሆነኝ ከሆነ ትቼው ነው ዞር የምለው እንጂ አረ ቃያን መልስ በልተሃል ስንት ዓመት ተሸክሜ የዞርኩትን ምናምን አስቀምጫ ለማን አስቀምጫ አላት። መጀመሪያ ሰው ባለ ሁለት አባት እኮ ነው እወዳለሁ ብላ ጉፍ ብላ መርዝ ጠጣለህ ያለች ቆንጆ ዛሬ አረ በእውነት እኔ ፈጣሪዎቹን እየፈራን አይደለም በአሁኑ ሰዓት። በቃ ቪዲዮ የምንሰራው ለራሱ በቃ ዝም ብለን ለእይታ እንጂ ለማንነታችን እየተጠነቀቅን አይደለም። ሰውን ባጋጭ ሰውን ባሰድብ ተዝኮ እስካሁን 100,000 ገባ ነበር። በእውነት እኔ አብርሽና ሩታ ስለምወድ
ተጋብተው ማያት ስለምፈልግ እስካሁን ድረስ ይሄው 7000 ነው ያለሁት። ይሄ ምንድነው ስልክ ተጠብቄ ነው የምናገረው እንጂ ዝም ብዬ እነሱን የሚነካ ነገር አልናገርም። አንድ ቪዲዮም ስንሰራ ከራሳችን ጥቅም ማንነታችንን ማስቀደም አለብን። በእውነት አንዳንድ ጊዜ እንኳን እንደዛ አይነት ቃላቶች ሲናገር ተናግሬ አይደለም ሚዲያ በመውጣት ለራሱ ብዙ ሰው ይቆጫል፣ ብዙ ሰው ይሰድበኛል፣ ብዙ ሰው ወደ ኋላ እንዲቀር ይፈልጋል። ለምን ብዙ ጊዜ አይተለመደም። አብሶ ወደኛ ወደ ወሎ አካባቢ ሴት ልጅ ዩቲዩበር መሆን አይፈልጉም። በቤቷ ነው የሚፈልጉት፣ እንድትር ነው የሚፈልጉት። ኮንፊደንስ እንድኖራት አይፈልጉም። ሴት ልጅ ባሏን እንዲያስተዳድራ ነው የሚፈልገው ማለት ነው። የጋራ ህይወትን አሁን ነው እንጂ የተለመደ ያለው ባል በቤት ውስጥ እሷ የቤት እመቤቱና እሱ ከየትም ብሎ እንዳመጣ ነው አሁን በባህላችን የሚፈቀደው እንጂ ሴት ልጅ ምንም የምታውቀው ነገር እንደሌለ ነው። አሁን ግን ሰው እየተማረ ምናምን ሴት ልጅ እንደፈለገች ሰርታ ማንነቷን ጠብቃ ሰርታ ብር ብታመጣ ሐላል ሆኗል። በፊት ግን የሴት ገንዘብ ነበር የሚባለው ማለት ነው። ሴት ሰራች አልሰራይ ደግሞ ለምን ሆኖ ነበር የሚባለው ማለት ነው። እና ያንን ስንል ደግሞ ዛሬ በአደባባይ ነገሩዬ በልተህ መልስ ስንት ዓመት ሰብስቤ ያስቀምጬ በልተኸኛል ብላ ቁጭ አረፋ ሜዴ ወዴት ይሄርን ነው እኔ እንጃ። እኔ በጣም ያስጠላኝ በእውነት ሴት ልጅ እንደዚህ ነው ያልትራል እንዴ? ተቶይ በቃ መጀመሪያ አስቤ እገባለሁ እዛ ነገር ውስጥ። የማይሆንልኝ ከሆነ ግን ፋሚሊ አልልም። በእውነት ድብን ይበል እንኳን ይሄ ነገር ላይክ አድርጉ። እውነት ኮሜንት ጻፉ። እኔ በጣም ነው የገረመኝና ድፍረቷ ለራሱ ማለት ነው። እኔ እንጃ እኔ በጣም ነው የገረመኝ። እኔ ላይክ አድርጉ፣ ኮሜንት ጻፉ። እውነት አጭር ቪዲዮ ነው የምሰራው እንጂ ረጅም ቪዲዮ እየሳኩ ነው። በጣም ሳቃንቆኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውሃው ጠርሙሱም ሳይቀየር የተገኘበት ቦታ ግን ዋጋውን ውድ አድርጎታል። መገኛችሁን ውድ አድርጉት። ወዳችኋለሁ። ዋጋ ያወጡላችሁ የት አግኝታችሁ ነው? ይሄ ውሃ ከመኪና ሲወርድ 10 ብር ድረስ ነው። የሰፈር ሱቅ ውስጥ ሲገባ 15ም ይደርሳል። ሰፈር ካፌ ውስጥ ከገባን 25ም 30ም ይባላል። ሬስቶራንቶች ውስጥ ደግሞ ወጣ ብለን ስንስናና እስከ 50ም 60 ብርም እንከፍልባቸዋለን። ከፍ ያለው ደግሞ ባለኮከቦች ሆቴሎች ስንገባ በመቶዎች ያወጣል። ውሃው ጠርሙሱም አልተቀየረም። የተገኘበት ቦታ ነው ውድ ያደረገው። ዋጋችሁን ሲያወጡላችሁ ሰምታችሁ ያላችሁበትን ቦታ አየት ማድረግ ነው። ዋጋችሁን ያረከሰባችሁ ቫልዩ እንዳይኖራችሁ ያስደረጋችሁ የተገኛችሁበት ቦታ እንጂ እናንተ ዋጋ ስለሌላችሁ አይደለም። ታዲያ 10 ብር ከምታወጡበት ሰፈር በመቶዎች ወደሚከፈልበት ሰፈር ከፍ ብላችሁ መኖር ትችላላችሁ። ውሃው